አንድ የገጠመኝን ነገር ልንገርሽ። መጀመሪያ አንዲት ሴት ካውንስል እያረኳት ነበርና ተቀራረብንና ምን አይነት ወንድ ትወጃለሽ አልኳት። ከዛ ምን አይነት ወንድ ትወጃለሽ ስላት አሁን ፊዚካሊ ምን አይነት ወንድ ነው አትራክት የሚያደርግሽ አልኳት። ረጅም፣ አጭር፣ አጠር ያላለች። ከዛ ቀጠን ቢል ቢወፍር አልኳት። ወፈር ያላለች፣ አጠር ያለ፣ ወፈር ያለ እና ራሰ በራ አለች። ራሰ በራ ውፍረቱ ትንሽ ቦርጭ ያለው ቦርጭ ያለው፣ ወፈር ያለ ቦርጭ ያለው፣ ራሰ በራ አጠር ያለ አለች። ባህሪውስ አልኳት ትንሽ ቆጣ የሚል ወንድ ነው ደስ የሚለኝ፣ እንዳንተ እንደዚህ ለስለስ የሚል ሰው አልወድም አለች። ቆጣ የሚል ሰው ምናምን ደስ ይለኛል አለች። ከዛ አሁን ብዬ ሌላ ወሬ ያዋራኋትና አባትሽ ቁመታቸው እንዴት ነበር አልኳት። አጭር ነበር። ውፍረትስ? አባቴ ወፈር ያለ ነበር፣ ቦርጭ ነበረው። ጸጉራ ነበራቸው ወይስ ራሰ በራ ነበሩ? ራሰ በራ ነበሩ። ለስላሳ ነበሩ? ይቆጡ ነበረ? ቁጡ ነበረ አለች። አሁን ምን እንደሆነ ታውቂያለሽ? አባቷን ትወድ ስለነበረ የሚስባት ወንድ ኤግዛክትሊ አባቷን የሚመስል ነው። አባቷን የሚመስል ሰውዬ ነው እየፈለገች ያለችው። ምናልባት በእድሜም ከፍ ያለም ብላኛለች። እድሜው ከፍ ያለ ጠና ያለ ብላለች። ስለዚህ አጠር ያለ ራሰ በራ ወፈር ያለ ቦርጭ ያለው የሚቆጣ ሰው ማን ነው? እሱ አባቷ ነው። አሁን ሄድኩና ጥናቶችን አየሁ። ጥናቶችን ሳይ 65% ሴቶች ከአባታቸው ጋር ጥሩ ግንኙነት የነበራቸው ሴቶች የሚሳቡት አባታቸውን በሚመስል ሰው ነው። ስለዚህ አሁን ልታገባ ትችላለች አባቷን የሚመስል ሰው አግኝታ፣ እሷም አታውቀውም። ሳብኮንሽስሊ ነው። ስለዚህ አባቷን የሚመስል ሰው ስታይ አባቷን ትወድ ስለነበረ፣ በተለይ አባቷ ከሌለ እያለም ሊሆን ይችላል፣ አባቷን የሚመስል ሰው ይስባታል። ሳብኮንሽስሊ እንደዛ ይሆናል። ከዛ ሌላ ጥናት ወንዶች ውስጥ ተባለ። ወንዶቹም በሴም ፐርሰንት እናታቸው ጥሩ እናት ከነበረቻቸው እናታቸውን የሚመስል ነገር ያላት ሴት ይወዳሉ። ቀይ ከነበረች ቀይ ሴት፣ ስትስቅ ጥርሷ የእናታቸውን ጥርስ የሚመስል ከሆነ ወይ ቀልዷ ወይ አነጋገሯ ምናምን እናቱን የሚመስል ሴት ይወዳል፣ ይሳባል። ይሄ በጣም አስገራሚ ነበርና ብዙ ሰዎች ይሄ ነገር ይገጥማቸዋል። እና ኢት ሃፕንስ። ይሄ አሁን በጥናት የተረጋገጠ ነው። አሁን ሪሌሽንሺፕ ውስጥ በሚገባበት ጊዜ አትራክት ስናደርግ ማለት አንዳንዴ በጣም አይዲያል የሆኑ ሰዎችን ስለው ተቀምጠው ሳያገቡ የሚቀሩ አሉ፣ ከሪያሊቲ ውጪ የሆነ። የአንዷን ታሪክ አስታውሳለሁና ምን አይነት ወንድ ነው የምትፈልጊው? እሷ ያለችኝን ነው የምነግርሽ። እና በጣም ቆንጆ አለች፣ ረዥም፣ በጣም ቆንጆ፣ በጣም የተማረ፣ ባህሪው እጅግ በጣም ደስ የሚል፣ ሌላ ሴት የማያይ፣ ወደ ሴት ስታልፍ ዞር ብሎ የማያይ፣ አንዳንድ ቁርስ አልጋ ላይ ሰርቶ የሚያመጣልኝ፣ ብሬክፋስት ሰርቶ ወደ አልጋ ይዞልኝ የሚመጣ ምናምን አለች። ከዛ ራሴ ሳኩኛ የሆንኩትን ልንገርህ አለችኝ። እሷ ያለችውን ነው የምልሽ። ልክ እንዲህ እያልኩ ጸልያለሁ አለች። እና እንዲሆነ ረዥም፣ ቆንጆ፣ በጣም የተማረ፣ ባህሪው እንደዚህ ሆነ፣ ሀብትም አለው። ከዛ ሌላ ሴት አይፈልግም፣ አያይም ጭራሽ በፍጹም እንደዛ አይነት ወንድ። ከዛ ቁርስ ሰርቶ ጠዋት ቀስቅሷት ቁርስ እዛው ላይ ያቀርብላታል። እና እንደዛ አይነት ወንድ ነው የምፈልገው ብዬ ስጸልይ ፈጣሪ ምን አለኝ አለች። እሷ ያለችውን ነው። እንዲህ አይነት ወንድማ ቢኖር እኔ ስንት ሹመት ሰጠው ነበረ፣ የለም አለኝ አለች። የእሷ ያለችኝን ነው ብሎ እና አንዳንዴ ፍሎለስ ሲሆኑ ምንም የማይጎላቸው ሰዎች እንፈልጋለን። በምድር ላይ የሌሉ ሰዎች ነው። አሁን ሴቷ ቁጭ ብላ የምትጠብቀው በምድር ላይ የሌለ ሰው የለም። እንደዚህ አይነት ሰው ወንዱ የሚፈልገው ተሰርታ ያለቀች፣ በቃ ምንም እንከን የሌለባት፣ ፊዚካሊ ብቻ ሳይሆን በባህሪዋ በምኗም እንከን የሌለባት ሴት ይፈልጋል። ከዛ እሷን አትራክት አደርጋለሁ ብሎ ሲፈልግ እድሜው 50 ይገባል። ግን አይደለም።
ያልተሰሩ ሰዎች ይሰጡናል። ፍቅር ይኖር እንጂ እኛ የምንፈልጋቸው ቫልዩዎች ይኖራሉ። ለምሳሌ የውስጡ ውበት፣ ውስጧ ደግ የሆነ የውስጡ ውበትም አለ። የውስጧን ውበት ይፈልጋል። ከዛ ደግሞ ፊዚካሊ እሱ አትራክትድ የሚሆንባት አይነት ሴት ትሆናለች። እንደዛ አይነት ሴት ይፈልጋል። ከዛ ሙሉ በሙሉ ተሰርታ ሁሉ ነገር ሆና አትመጣም። ካገባት በኋላ ደግሞ አብረው ይሰራሉ። ሰው እየተሰራ እየተሻሻለ ነው። በጣም ሰክሰስፉል የሆነ ሀብታም ምናምን ልትል ትችላለች። ምናልባት ከተጋቡ በኋላ ሀብት ሊያገኝ ይችላል። ስለዚህ አንዳንዴ ፕራክቲካሊ ያልሆነ በጣም አይዲያል የሆነ ሊስት አውጥተን የምናገባውን ሰው የምታገባውን ሴት፣ ሴቷ የምታገባውን ወንድ፣ ወንዱ የሚያገባትን ሴት በጣም አይዲያል የሆነ የሌለ ነገር አብቶ ቁጭ ብሎ አትራክት ሲያደርግ ቢውል የለም እንደዛ አይነት ነገር። ፍቅር መቀራረብ ነው። ከዛ መዋደድ ነው። ከዛ አብሮ መሰራት አለ። እሱም ያድጋል፣ እሷም ትለወጣለች፣ አብረው ያድጋሉ። እና ይሄ ፐርፌክት የሆነ ነገር መጠበቅ ብዙ ሴቶችን ሲጎዳ አይቻለሁ። ይሄ እንዲኖረኝ ይፈልጋለሁ፣ ይሄ እንዲኖረኝ ይፈልጋለሁ፣ ይሄ እንዲኖር ይሰራል ወይ? ይሰራል። አሁን አንዳንድ ሰዎች እንዲኖራቸው የሚፈልጉትን ነገር ወይ ከኢንተርኔት ላይ ፈልገው ፊታቸው ያስቀምጡታል እና ቪዥዋላይዝ ያደርጉታል። ይሆናል። አሁንም እኔ ጋር ማልስማማው ምንድነው በቪዥዋላይዝ በማድረግ አምናለሁ። ቪዥዋል ለምሳሌ አገሬ ተባርካ አድጋ ምናምን ቪዥዋላይዝ አደርጋለሁ። እኔ ራሴ ላረግ የምፈልጋቸውን ነገሮች ሳደርግ ራሴን ቪዥዋላይዝ አደርጋለሁ። ማስተማር ወዳለሁ፣ ሌክቸር ማድረግ ወዳለሁ እና ራሴን ቪዥዋላይዝ ሳደርግ ከኢትዮጵያ ልፌ ሌላ አፍሪካ ሀገሮችም ሳስተምር ሌክቸር ሰጥ ምናምን እንደዚህ ራሴን ቪዥዋላይዝ አደርጋለሁ። ይሆናል። ያንን የሚያደርግልኝን ዩኒቨርስ አይደለም ፈጣሪ ነው። ያ ነው ልዩነት። የኔ ዳይቨርት ማረገው እዛ ጋር ነው የሚሰጠው ዩኒቨርስ ሳይሆን ፈጣሪ ነው። ቪዥዋላይዝ በማድረጉ ግን አምናለሁ። እንደ ቪዥንም ነው እኮ ይሄን ቪዥዋላይዝ ስታደርጊ በአእምሮ ስዕል ሲኖርሽ እንዲሆንልሽ የምትፈልጊው ነገር የአእምሮ ስዕል ሲኖርሽ ጥሩ ነው። እሱ ቪዥዋላይዜሽን ይባላል። ለምሳሌ እኔ ቅድም በዚህ ዲግሪ ይኖረኛል ብዬ አሰብኩኝ፣ ቪዥዋላይዝ አደረኩኝ። ከዛ ቁጭ ብዬ ቤቴ ይመጣል ዲግሪው አይመጣም። ሄጄ አፕላይ ማድረግ ነበረብኝ። መግቢያ ፈተና መፈተን ነበረብኝ። መመዝገብ ነበረብኝ። መወዳደር ነበረብኝ። መግባት መማር ነበር። ፔፐር መጻፍ ነበረብኝ። ፈተናዎች መፈተን ነበረብኝ። ያሰብኩት ቪዥዋላይዝ ያደረኩት ነገር በሃርድ ወርክ ነው የሚመጣው እንጂ ቤት ተቀምጦ አሁን ለምሳሌ የሆነ ቆንጆ ሴት አይቶ እቺ ሚስቴ ነች በቃ አሁን አትራክት አደርጋለሁ ይላል። በኋላ ሲጠይቅ የሰው ሚስት ነች። የሰው ሚስትን አትራክት ያደረገው መቼም አትራክት ያደረገው ወይ ድንገት ተነስቶ አሁን አንድ ሰው ተነስቶ እኔ አሜሪካ ፕሬዝዳንት ሆናለሁ ቢል አንድ ኢትዮጵያዊ አይሆንም። ለምሳሌሽ የማይሆነው የአሜሪካ ፕሬዝዳንት ለመሆን አሜሪካ የተወለድሽ ሰው መሆን አለብሽ። የአሜሪካ ዜግነት እንኳን ቢኖረኝ መቼም የአሜሪካ ፕሬዝዳንት አልሆነም። ምክንያቱም ሕጉም አይፈቅድም። ቪዥዋላይዝ የምናደርገው ነገር ፕራክቲካል መሆን አለበት፣ ዱዌብል መሆን አለበት፣ ሊሆን የሚችል ነገር መሆን አለበት። ከዛ እሱ ደግሞ እንዲሆን እኛ ማድረግ ያለብንም መስራት ያለብንን ነገር እንጂ ዝም ብሎ ክሬዚ የሆነ አይዲያ እያመጡ ቁጭ ብሎ ማኒፌስት ያደርጋል። በቃ መርሴዲሱ ማኒፌስት ያደርጋል፣ ቪኤቱ ማኒፌስት ያደርጋል። እንደሱ አይሰራም። መንገድ ውስጥ መግባት አለበት፣ ትራክ ውስጥ መግባት አለበት፣ መስራት አለበት፣ ራሱን ለመለወጥ በጣም መታገል አለበት። እና ፕራክቲካል የሆነ ነገር ነው ቪዥዋላይዝ ማድረግም ያለብን። ከኛ ከህይወት ጥሪም ጋር አብሮ የሚሄድ መሆን አለበት። ከዛ ከሪያሊቲው ጋር ደግሞ የማይጣላ መሆን አለበት። ከዛ ደግሞ ነገሩን ሁሉ ሲፈልጉት አሁን እሱ የሚታየው የሆነ ቢች ዳር በቁምጣ ሆኖ ሚሊዮነር ሆኖ ደግሞ ቪዥዋላይዝ ሚሊዮኑም ሲመጣ በቁምጣ ሆኖ ቢች ዳር ተኝቶ 4 ሴቶች ከኋላው ቁጭ ብለው ጀርባውን ማሳይ ሲያረጉት ምናምን ቶባኮ ትልቅ ቶባኮ ይዞ ፊልም ላይ ያየውን ነው የሚፈልገው። አይሆንም። ዝም ብሎ እንደዚህው ያልፋታል። አንደኛ ፐርፐዝ ያስፈልገዋል። አንድ ነገር ስትመኝ እንኳን ለምኞትሽም ለጸሎትሽም ከዓላማ ጋር ከፐርፐዝ ጋር ኮኔክትድ መሆን አለበት። ያለበለዚያ ዝም ብሎ ከንቱ ሐሳብ ነው። ሁሉ ነገር ኤክስትሪም ሲወሰድ ነው ችግር የሚመጣው። ለምሳሌ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል።
ማንም በልቡ ሳይጠራጠር ይሄን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል ይላል ብሏል። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችኋል። ማንም በልቡ ሳይጠራጠር ይሄን ተራራ ተነቅለ ወደ ባህር ተወርወር ቢል፣ ስለዚህ የምናገረው ነገር በእምነት ፓወር አለው ማለት ነው። አሁን ይሄ ክሌም የማድረግ ነገር ሲመጣ አየሽ ከኤክስትሪም ይወሰድና የሰው መኪና ቆንጆ አይቼ ክሌም አደርጋለሁ። አይ ክሌም ይሄ መኪና የኔ ነው። አንደኛ ይሄ ራሱ ኃጢአት ነው፣ ኃጢአት ነው ራሱ። ምክንያቱም የጓደኛህን አትመኝ ብሏል እንዳልሽው። ወይም ደግሞ በሌላ ጉዳይ ቤቱን አይቼ አይ ክሌም ይሄ ቤት የኔ ነው፣ ራሱ ኃጢአት ነው። ስለዚህ የሚያስተምሩት ሰዎች ባላንስ ስለማያረጉላቸው እና ኤክስትሪም የወስዱትና ወጣቶቹ በቃ ክሌም ኮንፌስ የሰው ንብረት ከዛ እንዲሆናለሁ ብሎ ኮንፌስ ሲያደርጉ መዋል። ትምህርት ቤት አይሄዱም፣ ስራ አይሰሩም፣ አይንቀሳቀሱም፣ ያንን ይሰማሉ። ከዛ ኮንፌስ ሲያደርጉ ይውላሉ። አይሰራም። doesn't work። እንዳልሽው የሰማይ አምላክ ያከናውንልን፣ እኛም ባሪያዎቹ ተነሳን እንሰራለን ነው የሚለው እና የእኛም ፓርት ስራ መስራት ያለብንም መስራት አለብን።